ማለት እዚህ ጋር ያላችሁት ቤተሰቦች ትናንትና እኔ መጨረሻ ላይ ነበረ ገብቼ የጠየቅኩት። ከዛ በኋላ ክፍለ ሀገር ስለነበርኩኝ ወዲያው ተላከልኝ። ዛሬ ከሰዓት ደረሰኝ። እንደደረሰኝ ጊዜ አልፈጀውም። በቃ ተጠቅሜው ስቲል በቃ የሚያጨናንቀኝ ነገር ሁሉ እግዚአብሔር ይመስገን ተፈውሻለሁ ማለት ነው። እና አመሰግናለሁ በጣም ቴንኪዩ በእውነት እዚህ ጋር ለጊዜያዊ ወይንም እንደዚሁ መፍትሄ ብለህ የምትናገራቸው ነገሮች ሁሉ ቢጠቀም ሰው በጣም አሪፍ ነገር ነው። ግን ትልቁ ነገር ግን ዲቶክስ ቢያደርጉ ሁሉም ሰዎች የተሻለ ነገር ነው የሚሆንላቸው እና በጣም አሪፍ ነው። ተጠቀሙት። እዚህ ጋር እንዳለ ያላችሁት በጣም አሪፍ ነው። በጣም ከምላችሁ በላይ ምንም ህመም የለው ምንም ነገር በቃ የሚያስቸግር ነገር የለም። እና ከህመም ጋር የተያያዘ ነገር አለው ብላችሁ ምናልባት የምታስቡ ከሆነ ምንም በቃ 0% ህመም የለው 0%። እና በጣም አሪፍ ነገር ነው። ተጠቀሙበት በእውነት በእውነት በእውነት። እና ይህንን ነው ምለው ወንድሜ፣ በጣም ነው ማመሰግነው። በእውነተኛ ነኝ፣ በእውነት እድለኛ ነኝ። በቃ እኔ ነኝ እድለኛው። እና በጣም አመሰግናለሁ። ኢንታሮት ምናምን ያለበት ሰው ላይ ምንም ሳይድ ኢፌክት የለውም ወይ ነው የምልህ? ክንታሮት ካለ ከመታጠቢያው በላይ ተጨማሪ ሌላ አለ የሚሰጠው ምንም አይደለም። በቤትህ 2 ፖፖት አድርግና ቀዝቃዛ ውሃ ላይ 5 ደቂቃ ሞቅ ያለ በምትችለው ማለት ነው 5 ደቂቃ 5 ጊዜ እስከ 1 ሰዓት ያስፈልግሃል። ከዛ ትታጠበዋለህ። ከዛ በኋላ አመጋገብህን ታስተካክላለህ። ክንታሮቱ ይሄን የሚያክል ከነበረ አመጋገብህን ስታስተካክል እስከ 1 ወር እየተመለሰ ነው የሚሄደው። ይሄ ነው ድርቀት ነው ችግሩ። በደንብ ሰውን እየተጫወተ ያለው ስንት ወሬ ከገባሁ እስካሁን ስለ ድርቀት ነው የማወራው። ሆድ ድርቀት ምን አለበት ሰውን እንደ ካንሰር ቢፈራ? ሆድ ድርቀት ማለት አንጀት ቆሻሻ ይሞላል። ብዙ ጊዜ እንግዲህ እየነገረ ነው። ባልዲ ሙሉ ሜይቢ ይወጣል። አባቴ ሰውን እንደዚህ የኔ ነው እንደ እስከምትል ነው የሚወጣውን ከሰው ልጅ እንትኑ። ስለዚህ ማንኛውም ሰው ለመታከም ራሱ ሕክምና ሄዶ ለመታከም ነው የምልህ የመጀመሪያ ቅድመ ሁኔታ መሆን ያለበት አንጀትህን ማጽዳት ነው። አንጀት ሳይጸዳ ከሄደ ሰው ምልክቶቹ ነው እያከመ ያለው። ማንኛውም አይም ሀፒ አፌታዋ እንዳንክልኝ ምን ማድረግ እንዳለብህ በደንብ አድርጌ እነግርሃለሁ። አመጋገብህ ስታይልህን ትቀይራለህ። ፍራፍሬ ከምግብ በኋላ አይወሰድም። ይሄ ነው። ከምግብ በፊት ትወስደዋለህ ወይ ለብቻውን ትወስደዋለህ ወይ አራርቀህ ትወስደዋለህ።